ወንድማችንን ወንጌላዊ መኮንን ተክሉን እግዚአብሔር ይባርከው። አድማጮች ባለፈው ጥናታችን የዘሌዋውያንን መጽሐፍ መግቢያ ስናቀርብ ዘሌዋውያን የአምልኮ መጽሐፍ ነው ከማለታችን ባሻገር መስዋዕቶች፣ የተለያዩ ባህላዊ ስነ ስርዓቶች፣ የመንጻት ሥርዓት፣ የአምልኮ ሥርዓቶች፣ የተለያዩ መመሪያዎች፣ ሃይማኖታዊ ስብሰባዎች፣ ቅዱስ በዓላት፣ ምክሮችና ተግሣጽ የመሳሰሉት መጽሐፉን ሞልተውታል ማለታችን ይታወሳል። እንዲሁም ደግሞ የመጽሐፉ ቁልፍ ጥቅስ በዘሌዋውያን ምዕራፍ 17 ቁጥር 11 ላይ የሚገኘው ሐሳብ ነው ማለታችንም ይታወሳል። ይህንን ከተቃቀስን በኋላ እንግዲህ ከሰዓት አኳያ ትምህርቱን ለዛሬ ምሽት አስተላልፈን ነበር። ዛሬም ከዚያው በመነሳት ዋናውን ትምህርት እናቀርብላችኋለን። እስቲ መጽሐፍ ቅዱሳችሁን ገለጥ አድርጉና የዘሌዋውያንን መጽሐፍ ምዕራፍ 1 አውጡ። ጠቃሚ ማስታወሻ፣ የዘሌዋውያን መጽሐፍ በጣም ግሩም የሆነ መጽሐፍ ነው። መጽሐፉ በአዲስ ኪዳን ብርሃን በሚታይበት ጊዜ ልዩ የሆነ መንፈሳዊ መልእክት ይዞ ይገኛል። ለብዙ ክርስቲያኖች ግን ይህንን መጽሐፍ ማንበብ በጣም አሰልቺ ነው። ይህንን መጽሐፍ የሚያነቡትን ብዙ ሰዎች ልታገኙ አትችሉም። የሆነ ሆኖ ግን መጽሐፉ ግሩም መጽሐፍ ነው። አንብቡት ወገኖቼ፣ በጣም ጠቃሚ መንፈሳዊ መልእክቶችን ታገኙበታላችሁ። አድማጮቼ፣ የዘሌዋውያንን መጽሐፍ በሥርዓቱ መከታተልና ጠቅላላ ሐሳቡን በአንድ ጊዜ ማግኘት እንድትችሉ እነሆ ማውጫውን እንደሚከተለው አቅርቤላችኋለሁና ማስታወሻ መጻፊያዎቻችሁን አውጥታችሁ ጻፍ ጻፍ አድርጓቸው። አንደኛ፣ በመጽሐፉ የመጀመሪያ ምዕራፎች ውስጥ የተጠቀሱት 5ቱ መስዋዕቶች የኢየሱስን ማንነትና ሞት ግልጽና ጥልቅ በሆነ መንገድ ያሳያሉ። ከምዕራፍ 1 እስከ ምዕራፍ 7 ባለው ስፍራ እናገኛለን። ደግሞአል፣ በመጽሐፉ የመጀመሪያ ምዕራፎች ውስጥ የተጠቀሱት 5ቱ መስዋዕቶች የኢየሱስ ክርስቶስን ማንነትና ሞት ግልጽና ጥልቅ በሆነ መንገድ ያሳያሉ። ከምዕራፍ 1 እስከ ምዕራፍ 7 ያለውን ይመለከቷል። ሁለተኛ፣ የካህናት መለየት ወይም መቀደስ ስለ ክርስቲያን መቀደስ ወይም መለየት ያለን አመለካከት ምን ያህል ጥልቀት የሌለውና በቂ ያለመሆኑን ይገልጻል። ከምዕራፍ 8 እስከ 11 ልድገመው ይህንን ነጥብ። የካህናት መለየት ወይም መቀደስ ስለ ክርስቲያን መቀደስ ወይም መለየት ያለን አመለካከት ምን ያህል ጥልቀት የሌለውና በቂ ያለመሆኑን ይገልጻል። ከምዕራፍ 8 እስከ 11 ያለውን ተመልከቱ። ሶስተኛ፣ እግዚአብሔር የሰጣቸው የአመጋገብ ሥርዓት ለንጽሕናና ለጤንነት ትልቅ አስተዋጽኦ ነበረው። ይህም ዛሬ ለነፍሳችን ስለ ተሰጠን መንፈሳዊ ምግብ ይናገራል። ምዕራፍ 11ን ልብ ይሏል። እግዚአብሔር የሰጣቸው የአመጋገብ ሥርዓት ለንጽሕናና ለጤንነት ትልቅ አስተዋጽኦ ነበረው። ይህም ዛሬ ለነፍሳችን ስለ ተሰጠን መንፈሳዊ ምግብ ይናገራል። ምዕራፍ 11ን ልብ ይሏል። አራተኛ፣ በምዕራፍ 12 ደግሞ ለእናቶች ልዩ ትኩረት ተሰጥቷል። እግዚአብሔርም ለእናቶች ያለውን ልዩ ትኩረት ያሳያል። ደግሞአለሁ፣ በምዕራፍ 12 ለእናቶች ልዩ ትኩረት ተሰጥቷል። እግዚአብሔርም ለእናቶች ያለውን ልዩ ትኩረት ያሳያል። አምስተኛ፣ ይህኛው ነጥብ ደግሞ ሰፋ ስለሚል አብይ መልእክቱን ብቻ ቶሎ ቶሎ ጻፍ ጻፍ አድርጉ። ስለ ለምጽና ከለምጽ የመንጻት አስፈላጊነት በመጽሐፉ ውስጥ ስለ አምልኮ በሚናገረው ክፍል ውስጥ ልዩ ትኩረት ተሰጥቶታል። ከምዕራፍ 13
እስከ 15 ያለውን ይመለከቷል። ልድገመው። ስለ ለምጽና ከለምጽ የመንጻት አስፈላጊነት በመጽሐፍ ውስጥ ስለ አምልኮ በሚናገረው ክፍል ውስጥ ልዩ ትኩረት ተሰጥቶታል። ከምዕራፍ 13 እስከ 15 ባለው ስፍራ እናገኛለን። በለምጽ ላይ ለምንድነው ሰፋ ያለ ማብራሪያ የተሰጠው? በመጽሐፍ ቅዱሳችን ውስጥ ከጸጋው የተነሳ የተለየ መረዳት የተሰጣቸው ሰዎች ለምጽ ኀጢአትን እንደሚወክልና ኀጢአትም ደግሞ ሰው ከእግዚአብሔር ጋር ያለውን ግንኙነት ምን ያህል ሊያበላሽ እንደሚችል ሊያሳዩ ሞክረዋል። ከዚህ በፊት ባልተለመደው አይነት መልኩ 2 ዋኖሶችን ወይም እርግቦችን በማቅረብ ከለምጽ ለመንጻት የሚደረገው መስዋዕት በኢየሱስ ክርስቶስ ሞትና ትንሣኤ ፍጻሜ ማግኘቱን ማየት እንችላለን። ወዳጄ ሆይ በዚህ ዓለም ላይ ከኀጢአት ርክሰት ለማምለጥ የኢየሱስ ክርስቶስን ሞትና ትንሣኤ ማወቅና ይህንንም ታላቅ ሥራ የራስ ማድረግ አስፈላጊ ነው። 6ኛ በምዕራፍ 16 የተብራራው ታላቁ የማስተሰረያ ቀን የኢየሱስ ክርስቶስን መሥዋዕትነት የሚገልጽ ስዕላዊ መግለጫ ነው። በምዕራፍ 16 የተብራራው ታላቁ የማስተሰረያ ቀን የኢየሱስ ክርስቶስን መሥዋዕትነት የሚገልጽ ስዕላዊ መግለጫ ነው። 7ኛ በመገናኛው ድንኳን ደጃፍ ባለው በእግዚአብሔር መሠዊያ ላይ የሚደረገው መሥዋዕት የክርስቶስን መስቀል የሚያንጸባርቅ ወይም ደግሞ ማንጸባረቅ የሚችል በጣም ጠቃሚ ክስተት ነው። ምዕራፍ 17ን ልብ ይሏል። ደግምላችኋለሁ። በመገናኛው ድንኳን ደጃፍ ባለው የእግዚአብሔር መሠዊያ ላይ የሚደረገው መሥዋዕት የክርስቶስን መስቀል ማንጸባረቅ የሚችል በጣም ጠቃሚ ክስተት ነው። ምዕራፍ 17ን ተመልከቱ። 8ኛ በዚህ መጽሐፍ ውስጥ ጥቃቅናቸው ለሚባሉ ዕለታዊ የሕይወት ጉዳዮች መመሪያዎች ተዘጋጅተዋል። ይህም እግዚአብሔር ሕዝቡ በየዕለቱ ከእርሱ ጋር ተስማምቶ መጓዝ እንዳለበትና እንደሚፈልግ ይገልጻል። ከምዕራፍ 18 እስከ 22 ባለው ስፍራ እናገኛለን። ይህን ነጥብ አንድ ጊዜ ልድገምላችሁ ረዘም ሲለሚን። በዚህ መጽሐፍ ውስጥ ጥቃቅናቸው ለሚባሉ ዕለታዊ የሕይወት ጉዳዮች መመሪያዎች ተዘጋጅተዋል። ይህም እግዚአብሔር ሕዝቡ በየዕለቱ ከእርሱ ጋር ተስማምቶ መጓዝ እንዳለበትና እንደሚፈልግ ይገልጻል። ከምዕራፍ 18 እስከ 22 ባለው ስፍራ እናገኛለን። እግዚአብሔር ወገኔ ሆይ በሥራህ፣ በቤተሰብህ ሕይወት እናም በማኅበራዊ ሕይወት ሊሳተፍ ይፈልጋል። ወዳጄ ሆይ ይህንን በጥንቃቄ እንመልከት። አለበለዚያ እግዚአብሔርን ከሕይወታችን ውጭ እናደርገዋለንና። 9ኛ በምዕራፍ 23 የተጠቀሱት የበዓላት ዝርዝር ለሁል ጊዜ በእግዚአብሔር አጀንዳ ውስጥ የሚሠራውን ትንቢታዊ ዕቅድ ወይም ፕሮግራም ያሳያሉ። እነዚህም በዓላት ቢሆኑ ወደ ኢየሱስ ክርስቶስ ያመላክታሉ። ልድገመው ይህንን ነጥብ። በምዕራፍ 23 የተጠቀሱት የበዓላት ዝርዝር ለሁል ጊዜ በእግዚአብሔር አጀንዳ ውስጥ የሚሠራውን ትንቢታዊ ዕቅድ ወይም ፕሮግራም ያመለክታሉ ወይም ደግሞ ያሳያሉ። እነዚህም በዓላት ቢሆኑ ወደ ኢየሱስ ክርስቶስ ያመላክታሉ። 10ኛ ከምዕራፍ 24 እስከ ምዕራፍ 27 እስራኤላውያን የተስፋይቱን ምድር ሲወርሱ የሚገዙበት ወይም የሚተዳደሩበት ሕጎች ተዘጋጅተዋል። ከምዕራፍ 24 እስከ ምዕራፍ 27 እስራኤላውያን የተስፋይቱን ምድር ሲወርሱ የሚገዙበት ወይም የሚተዳደሩበት ሕጎች ተዘጋጅተዋል። እነዚህ ሕጎች በእስራኤል ታሪክ ውስጥ ጉልህ ሚና ይጫወታሉ። በዚህ በዘሌዋውያን መጽሐፍ ውስጥ እስራኤልን የሚመለከቱ ብዙ ትንቢታዊ መልእክቶች አሉ። በተለይም የእስራኤል ሕዝብና የተስፋይቱ ምድር ከዚያን ጊዜ ጀምሮ እስከ ዓለም ፍጻሜ ድረስ የተዛመዱና የተጠላለፉ ነገሮች ናቸው። እንግዲህ አድማጮች እዚህ ላይ ቆም በማድረግ
አሁን ደግሞ አንድ ዝማሬ እንጋብዛችኋለን። አድማጮች አሁን ወደሚቀጥለው ምዕራፍ ጥናት ከማለፋችን በፊት እስኪ በመጀመሪያዎቹ 3 የሙሴ መጻሕፍት መካከል ያለውን ግንኙነት እንመልከት። ይህ እጅግ ጠቃሚ ነውና። በዘፍጥረት መጽሐፍ ሰው ሲፈጠርና የተፈጠረውም ሰው በኃጢአት ምክንያት ሲጠፋ እንመለከታለን። አስተዋላችሁ? በዘፍጥረት መጽሐፍ ሰው ሲፈጠርና የተፈጠረውም ሰው በኃጢአት ምክንያት ሲጠፋ እንመለከታለን። ጻፍ አደረጋችኋቸው? በዘጸአት መጽሐፍ ደግሞ ይህ የወደቀው ሰው ሲቤዥ እንመለከታለን። በዘሌዋውያን መጽሐፍ ደግሞ ሰው እግዚአብሔርን የሚያመልክ ክቡር ፍጥረት እንደሆነ እናያለን። ይህን ነጥብ እንደገና ደግምላችኋለሁ። በዘጸአት መጽሐፍ ደግሞ ይህ የወደቀ ሰው ሲቤዥ እንመለከታለን። በዘሌዋውያን መጽሐፍ ደግሞ ሰው እግዚአብሔርን የሚያመልክ ክቡር ፍጥረት እንደሆነ እናያለን። ከዚሁ ጋር በተያያዘ መልኩ ዘጸአትንና ዘሌዋውያንን በማነጻጸር ስንመለከት የሚከተሉትን አዕማድ ነጥቦች እናገኛለን። ይህንንም ጻፍ አድርጉ። ዘጸአትንና ዘሌዋውያንን በማነጻጸር ስንመለከት የሚከተሉትን አበይት ነጥቦች ወይም አዕማድ ነጥቦችን እናገኛለን። በዘጸአት ውስጥ ይቅርታ ሲሰጥ፣ በዘሌዋውያን ደግሞ የንጽህና ሥርዓት ሲሰጥ እንመለከታለን። በዘጸአት ውስጥ ይቅርታ ሲሰጥ፣ በዘሌዋውያን ደግሞ የንጽህና ሥርዓት ሲሰጥ እንመለከታለን። በዘጸአት እግዚአብሔር ወደ ሰው መቅረቡን ስንመለከት፣ በዘሌዋውያን ደግሞ ሰው ወደ እግዚአብሔር የሚቀርብበት ሥርዓት ሲሰጥ እናያለን። አስተዋላችሁ? ደግምላችኋለሁ አንድ ጊዜ። በዘጸአት እግዚአብሔር ወደ ሰው መቅረቡን ስንመለከት፣ በዘሌዋውያን ደግሞ ሰው ወደ እግዚአብሔር የሚቀርብበት ሥርዓት ሲሰጥ እናያለን። በዘጸአት ክርስቶስ አዳኝ ሲሆን፣ በዘጸአት መጽሐፍ ውስጥ ክርስቶስ አዳኝ ሲሆን፣ በዘሌዋውያን ደግሞ ክርስቶስ ቀዳሽ ነው። በዘሌዋውያን ደግሞ ክርስቶስ ቀዳሽ ነው። እግዚአብሔር ይመስገን። በዘጸአት የሰው ጥፋተኛነት ትልቅ ቦታ ሲሰጠው፣ በዘጸአት የሰው ጥፋተኛነት ትልቅ ቦታ ሲሰጠው፣ በዘሌዋውያን ደግሞ የሰው ርኩሰት በሰፊው ተነግሯል። በዘሌዋውያን ደግሞ የሰው ርኩሰት በሰፊው ተነግሯል። በዘጸአት እግዚአብሔር ከተራራ ሆኖ ሲናገር፣ በዘሌዋውያን ደግሞ እግዚአብሔር ከመገናኛው ድንኳን ሆኖ ይናገራል። በዘሌዋውያን ደግሞ እግዚአብሔር ከመገናኛው ድንኳን ሆኖ ይናገራል። ፈጥኛም ብቤ እንደሆነ እስቲ ረጋ እላለሁ። በዘጸአት ሰው ለእግዚአብሔር ቅርብ እንዲሆን ሲደረግ ወይም ሲፈጠር፣ በዘጸአት ሰው ለእግዚአብሔር ቅርብ እንዲሆን ሲፈጠር ወይም ሲደረግ፣ በዘሌዋውያን ደግሞ ሰው ከእግዚአብሔር ጋር በቅርበት እንዲጠበቅ ሲደረግ እናያለን። በዘሌዋውያን ደግሞ ሰው ከእግዚአብሔር ጋር በቅርበት እንዲጠበቅ ሲደረግ እናያለን። ስለዚህ የዘሌዋውያንን መጽሐፍ ጥናት በጥንቃቄ እንድትከታተሉ ወገኖቼ እጋብዛችኋለሁ። እግዚአብሔር በመልእክቶቹ እንደሚባርካችሁ ተስፋ አደርጋለሁ። እግዚአብሔር በጥናታችን ውስጥ መገለጡንና በረከቱን አብዝቶ ይስጣችሁ። የሚቃጠል መስዋዕት። ይህ የሚቃጠል መስዋዕት የረጅም ዘመን ታሪክ ያለው ጥንት በአቤል በኖህና በአብርሃም ጊዜ ሰዎች ይፈጽሙት የነበረ መስዋዕት ነው።
መስዋዕቶቹ በሙሉ የሚደረጉት ከነሐስ በተሠራ መሠዊያ ላይ ነበር። የሚቃጠል መስዋዕት በዚህ በነሐስ መሠዊያ ላይ ይደረግ ስለነበር የነሐስ መሠዊያ ራሱ የሚቃጠል መሠዊያ በመባል ይታወቃል። ከአስፈላጊነቱና ከዘላቂነቱ የተነሣ ይህ የሚቃጠል መስዋዕት ከአምስቱ መስዋዕቶች ዝርዝር የመጀመሪያውን ስፍራ ይዞ ይገኛል። ይህ መስዋዕት ስለ ክርስቶስ ሞት ጠለቅ ያለ ስዕላዊ መግለጫ ያቀርባል። በዘሌዋውያን መጽሐፍ በተሰጠው መግለጫ ላይ በመመርኮዝ አንድ ሰው የዚህን መስዋዕት ሙሉ የሆነ ትርጉም ሊመረምርና ሊያገኝ አይችልም። ምክንያቱም እግዚአብሔር ያየውን ወደፊትም ሊያደርግ ያለውን ነገር ብቻ በፊታችን ስለሚያስቀምጥ ነው። ይህ መንፈስ ቅዱስ ብቻ ሊገልጸው የሚቻለው ታላቅ ምስጢር ነው። ወገኖቼ ምዕራፉን በመስመሩ መከታተል እንድንችል እስቲ በቁጥሮች የተከፈለ ማውጫ ልስጣችሁ። ጻፍ አድርጓቸው። የሚቃጠል መስዋዕት ምዕራፍ 1 የሚቃጠል መስዋዕት ምዕራፍ 1 አንደኛ ለሚቃጠል መስዋዕት የተሰጠ መመሪያ ከቁጥር 1 እስከ 4 ተጠቅሶ ይገኛል። ለሚቃጠል መስዋዕት የተሰጠ መመሪያ በቁጥር 1 ወይም ደግሞ ከቁጥር 1 እስከ 4 ተጠቅሶ እናገኘዋለን። ሁለተኛ የሚቃጠል መስዋዕት ሥርዓት ደግሞ ከቁጥር 5 እስከ 16 ባሉት ቁጥሮች ውስጥ ይገኛል። የሚቃጠል መስዋዕት ሥርዓት ደግሞ ከቁጥር 5 እስከ 16 ባሉት ውስጥ ይገኛል። ሶስተኛ የሚቃጠል መስዋዕት ለምን እንደሚደረግ ምክንያቱ በቁጥር 17 ላይ ተጠቅሷል። የሚቃጠል መስዋዕት ለምን እንደሚደረግ ምክንያቱ በቁጥር 17 ተጠቅሶ እናገኘዋለን። አራተኛ የሚቃጠል መስዋዕት ሕግ ከቁጥር 8 እስከ 13 ተጠቅሶ ይገኛል። የሚቃጠል መስዋዕት ሕግ ከቁጥር 8 እስከ 13 ባለው ስፍራ ተጠቅሶ እናገኘዋለን።